ሰላም ጤና ይስጥልኝ እንደምን አላችሁ ውድ የጂ24 ኒውስ ሚዲያ ቤተሰቦች እንደምን አላችሁ። ዛሬ እንግዲህ በተለየ አፕሮች በተለይ ደግሞ ከዚህ ከወቅታዊ መረጃዎች ጋር በተያያዘ ከዜና ባለፈ ወይንም ከዜና ባሻገር መረጃዎቹን በደንብ አድርጎ መመልከት ያስፈልጋል። በተለይ የሆርሙዝ ቀውስ ዓለም ወደ ሶስተኛው የዓለም ጦርነት ወይስ ወደ ሰፊው ቀጠናዊ ፍጅት ልታመራ ትችላለች የሚሉትን ነገሮች በስፋት እንመለከታለን። ትንታኔዎቹን ከእናንተ ጋር በመሆን መሐመድ ስራጅ አብሬያችሁ አለው። በተለይ ደግሞ ባለፉት ጥቂት ሰዓታት በኢራን ሰማይ ላይ የተሰሙት ፍንዳታዎችና በሆርሙዝ ወሽመጥ የተከፈተው የተኩስ ልውውጥ ዓለምን ወደ አዲስ እና አስፈሪ ኃይል ግጭት እንደመራት ይነገራል። ይህ ክስተት በመካከለኛው ምስራቅ ለሳምንታት ሰፍኖ የነበረውን ስስ የተኩስ አቁም ስምምነት ወደ መፍረስ አፋፍ ላይ ያመጣ ይመስላል። ይሄንን እንግዲህ ከጂኦፖለቲካ አንድምታ አንጻር ስንመለከተው ዋሽንግተን በቴህራንና በደቡባዊ ኢራን በሚገኙ ወታደራዊ ተቋማት ላይ የአየር ጥቃት መሰንዘሯን አምናለች። ነገር ግን የትራምፕ አስተዳደር ይህንን እርምጃ የተኩስ አቁም ስምምነቱን ማፍረስ ሳይሆን ኢራን ቀደም ሲል በአሜሪካ መርከቦች ላይ ለሰነዘረችው ጥቃት የተሰጠ የተመጣጠነ ምላሽ ነው ሲሉ ይሄ ፕሮፖርሽናል ሪስፖንስ ነው የሚል ሐሳብ አንስተው ገልጸዋል። አሜሪካ ጥቃቱ ኢራን ተጨማሪ ትንኮሳ እንዳታደርግ ለመገደብ የታለመ እንደሆነ አድርጋ ነው የምትከራከረው። የኢራን ጦር ኃይሎች ማዕከላዊ እዝ በበኩሉ ደግሞ አሜሪካ ስምምነቱን በመጣስ በጃክሰንና የፉጃይራ የባህር ዳርቻዎች በሚገኙ የነዳጅ ታንከሮችና መርከቦች ላይ ጥቃት መፈጸሟን አስታውቋል። ይሄ በጣም አደገኛ መረጃ ነው። በነገራችን ላይ በተለይ ደግሞ በባንዳር ካሚር በሴሪክና ቄሽም ደሴት የሚገኙት የሲቪል መኖሪያ አካባቢዎች ከክልላዊ አገራት ጋር በመተባበር የአሜሪካ ጥቃት ሰለባ መሆናቸውን ገልጿል። በተለይ ግጭቱ ቀጠናዊ ቅርጽ እየያዘ የመጣ ይመስላል። ኢራን በዚህ በቻባሃር ደቡብ በሆርሙዝ ምስራቅ በሚገኙ የአሜሪካ መርከቦች ላይ ወዲያውኑ ከባድ ጉዳት አድርሻለሁ ስትል ያጸፋ ምላሽ አብስራ ነበር። በተለይ ደግሞ ኢራን 3 የአሜሪካ ጦር መርከቦች ላይ ጥቃት እንደፈጸመች በምትገልጽበት ጊዜ አሜሪካ ደግሞ ጥቃቱን አክሽፌያለሁ ማለቷ በሁለቱ መካከል ያለ የመረጃ መካረር መካሰስ ከፍተኛ ፍጥጫ እንዳለ ያሳያል። ይሄ ቀደም ሲል ቻይና የባህር በሩን ክፍት እንድታደርግ ያቀረበችውን ጥያቄ የዓለም ነዳጅ ፍሰት ላይ የሚኖረውን ስጋት ይበልጥ እያሰፋውና እያከፋው ይመጣል። ምንድነው መሆን ያለበት ሲል ጂ24 ኒውስ የራሱን የሆኑ ምልከታዎች ያስቀምጣል። በተለይ ደግሞ ከዚህ ከተኩስ አቁም ስምምነት ጋር እጣ ፈንታው ምን ሊሆን ይችላል የሚለውን ስንመለከት ምንም እንኳን አሜሪካ ስምምነቱን አላፈረስኩም ብትልም በተግባር ግን በሁለቱ ሀገራት መካከል ያለው እምነት ኦልሬዲ የተናደ መሆኑን ያሳያል። በሚቀጥሉት ሰዓታት ኢራን በኢራቅ በሶሪያ ወይም ደግሞ በሊባኖስ ባሉ የፕሮክሲስ ላይ ወይንም ተላላኪዎቿ ላይ በአሜሪካ ጥቅሞች ላይ ሰፊ ጥቃት ልትሰነዝር የምትችልበት እድል እንዳለ መገመት ይቻላል። በዓለም አቀፍ ደረጃ ደግሞ የዚህ የነዳጅ ዋጋና የዓለም ኢኮኖሚን ስንመለከት ይሄ ግጭት በተደጋጋሚ ኢራን ኒውክሌር ባይኖራትም ሆርሙዝ እንደ አንድ ኒውክሌር ኃይል ሆኖ ያገለግላል የሚል ተደጋጋሚ የሆኑ ሐሳቦች እየተነሱ ይገኛሉ። በሆርሙዝ ወሽመጥ ላይ የታየውን መስተጓጎል ወደ መዘጋት ሊያመራ ይችላል። በተወሰነ መልኩ ተስፋ የታየበት ቶታሊ ብሎክድ ሊደረግ ይችላል። ይሄ ከሆነ ደግሞ የዓለም ነዳጅ ዋጋ በአንድ ጀንበር ሊመነደግና ቀደም ሲል በተለይ ደግሞ በአንዳንድ የአፍሪካ አገሮች እጅ ላይ የወደቀው
የኢኮኖሚ የበላይነት ላይም ራሱን የቻለ ጫና ሊፈጥር ይችላል። የታላላቅ ኃይል ጣልቃ ገብነቶች ሊፈጠሩ ይችላሉ። በተለይ ቻይናና ሩሲያ ለአሜሪካ እርምጃ የሚሰጡት ምላሽ በጣም የሚጠበቅ ነው። ምክንያቱም ቻይና በተደጋጋሚ ሐሳብ ሲያነሱ ነበር። የቻይናው ጠቅላይ ሚኒስትር ዓለም ሰላም እንድታገኝ የእስራኤልና አሜሪካን የኒኩለርን ትጥቅ ሊፈቱ ይገባል የሚል መግለጫዎችን እያሰሙ ነበር። ቻይና በቤጂንግ ከኢራን ጋር ያደረገችው ስምምነትም እንደዚሁ ለአደጋ መጋለጡ ከታመነበት አሜሪካ ላይ ዲፕሎማሲያዊና ኢኮኖሚያዊ ጫና ልታደርግ እንደምትችል ይጠበቃል። አሁናዊ ሁኔታው ዓለም ወደ አዲስ የታሪክ ምዕራፍ እየገባች መሆኑን ያሳያል። የጂኒውስ ሚዲያ ጉዳዩን በቅርበት እየተከታተለ ተከታታይ መረጃዎችን የሚያቀርብ ይሆናል። ፔጃችንን ላይክ፣ ሰብስክራይብ እና ሼር በማድረግ አዳዲስ መረጃዎችን ለመስማት ከፈለጋችሁ በሁሉም የዲጂታል ፕላትፎርሞች ላይ እንገኛለን። ስላዳመጣችሁን ከልብ አድርገን እናመሰግናለን።